ቀይረንለት አጋይስ እንደው ወንድነቱ ስለተወ ሁሌ በወንዶች ቅናት ስለተሰየፈ ምናልሽ አዩት ቆንጆ ነው በጣም ደህና የሴቶቹ ነው በኦሮምኛ በአማርኛ ማፈራለሁ ጋይስ በአማርኛ ትንሽ ተከብዳች በአማርኛ ዋና ቃላቷ እኔ ለመጥራት ፈራለሁ አንቺ ሰውን አቀሳስረሽ ጌም ትለቅሚያለሽ አቀሳስረ ያርግልሽ አሚን ደህነኛ አይደል ታቦስ ተደረሽው ማየት ትችያለሽ እኔ ጌም አልችልበትም ሄለን ሶስተኛዋ ሰርጀሪ ሀናቡ ሆና ተገኝታለች አራተኛዋ የምትሆነው እርግጠኛ ነኝ ሰውን ቃለው ብለህ እንደው ትናገራለህ እንደገና ምን አልክ እኔ ያንተ ልጆች ሁለት ልጆችክን ሶስት ልጆችክን ብዬ ካላቅም የአራት ልጆች እናት ብላ አፍን ትከፍታለህ ልጆቼን አትቁጠር ቁጭ አንተ ማዲያቲያም ቅሌታም ሽማግሌ አልከበር ያልክ ሽማግሌ ልጆቼን አትቁጠር እሺ እኔ የሰው ልጅ ተናግሬ የማላቅም ስለ ልጆች ማውርቻ አላቅም እኛ ገርል ፍሬንድ ስንይዝ ሚስቶች እናቶቻችን አያውቁ አባት አያውቅም አሁን መንበላጠጥ ምንም ችግር የለው የኔ እናት እኔ ጆኒ በዚህ ሰረም መጣ አንቺም ቲክቶክ ስጀምር ያኔ ጊፍት በምትሰጠኝ ሰዓት አንተ ነኝ ወይ ፎቶ ነበር በጣም ወድ ጆይ የኔ እናት እኔ አልሰማም አንተ ለኔ አታቀልኝም እኔ አልሰማክም ምንም አታመጣ አቀላችኋለሁ ብለህ ስለምንም ነገር አሁን ስለ ትግሬዎች እያወራክ ነው ይሄን ሁለት ቀን ትግራዋይን የሰደብከውን ቪዲዮዎች እንዳለ አምጥቼ አስቀምጥላ የዮናስ ሙሉነ የጂጂ ኪያ የኢዮዳ ረዳ ተመላላሽ ተሰዳቢ መሆናችን መቆም አለበት ዮን ለቃለንና ጂጂ አሁን ልብላ በቃ ጨረሱልኝ አዎ ጃኒ ይሏል መንገድ ላይ እንዴ ጃኒ ምናምን ጃኒ ናምጣት ምናምን ነገር እኔ ከተመቸኝ ልጅና ህይወቱን ከቀየረ ልጅ ብዬ ማስበው ከወጣቶች ታኩሬ ነገር አንቺ ጋር ምን አለ ምን አልሽ አዩት ቆንጆ ነው በጣም ደህና በማን ተማደረ በእናት እንዴ ላሳይሽ ፎቶ አታውቃም ጂጂ ኪያ በቃ የተፋታ ሰው ስታይ ነው በቃ ደስም ፈከተ ምትረው ለምንድን ነው ግን በዚህ ልክ ስሙን ቀይረንለት አጋይስ እንደው ወንድነቱ ስለተወ ሁሌ በወንዶች ቅናት ስለተሰየፈ ቁንጥሮ ብለናል ከዚህ በኋላ እንደውም ስሙን ቀይሬያለሁ ቁንጥሮ ፓስተር ቆለጦ እንደውም ሲበዛበት ነው የማዕረጉ ስሙ ተቀይሯል ቁንጥሮ ነው የምንለው ከዚህ በኋላ የሴቶቹን ሰተናል እንዴ ቢያንስ እንኳን እኮ ቆለጦ ለማለት የወሸላ ነገር ነው እንትምትሉት ቁንጥሮ በቃ ነገውን ገብቶ ማታ ገብቶ ሰርጀሪ ስትናገር ልክ እንደ ሴት ወገቡን አስሮ አሁን ካሁኑ ይገባልኝ ነው ማለት እንቅልፍም እኮ የለውም ሰርጀሪ ስትናገር ቅዳፍ ቁንጥሮ ምንድነው የሴቶቹ ነው በኦሮምኛ በአማርኛ ማፈራለሁ ጋይስ በአማርኛ ትንሽ ተከብዳች በአማርኛ ዋና ቃላቷ እኔ ለመጥራት ፈራለሁ አሁን ኦሮሞዎች በኦሮምኛ ቁንጥሮ ማለት ያስፈራቸዋል አይደል ለምን ቋንቋቸው ስለሆነ ነው ለዛ በኦሮምኛ ቁንጥሮ ማለት እሷ ናት ቁንጥሪት ማለት ቁንጥሪት ይሄማ እንደ ወንድ አልጠራውም እሱን ከዚህ በኋላ ቁንጥሮ ነው የምላችሁ ከዚህ በኋላ ቁንጥሮ ፈላብሽ ካለበት ይቀጥላል እንግዲህ አንቺ ሰውን አቀሳስረሽ ጌም ትለቅሚያለሽ አቀሳስረ ያርግልሽ አሚን ደህነኛ አይደል ቪው ልላክልሽ እኔ ልወጣ ነው ይምጡልሽ ወደ አንቺ 150 ሰው ነበርሽ አሁን 400 ሰው ገብቷል ይምጡልሽ ማሆነች ነው ሰው ላይ ሙድ የምትይዙ እኔ $54,000 ወስደሻል ተብለሻል አይደል $54,000 እንትን አልኩ ብለሽ ስለምኝ ነበር እኔ ስለምን ለምን አስጨነቀሽ ስለለመንሽ ማን ያለኝ እንግዲህ መጥቼ ሰጠውሽ ትናንትናማ ለማቀሳሰር ብለሽ አንድ አበባ ሰጥተሽ ታውቂያለሽ ከዚህ በፊት አውቀሽ ለመናገር ሂጂና ፖስት ተደረግሽው ማየት ትችያለሽ እኔ ጌም አልችልበትም ሄለን
እንዳንቺ ጌም አልችልበት። እሺ ከዛስ? ቀፎ እሺ ከዛስ? ምንድነው እንደሚያባላችሁ? በስማ ሶስተኛዋ ሰርጀሪ ሀናቡ ሆና ተገኝታለች። አራተኛዋ የምትሆነው እርግጠኛ ነኝ እንቁርቲ ናት። እንቀጥላለን። ሀናቡ ቁሬማ የት ነች? ቆይ ሰርጀሪዎች እባካችሁ ተፋቱኝ። እኔ እውነቴን ነው። ሰርጀሪዎች ተፋቱኝ። በቃ ሰርጀሪዎች ተፋቱኝ። ሀናቡም ሰርጀሪ ናት፣ ሰበናብ ሰርጀሪ ናት፣ ዝሆን ሰርጀሪ ናት። ሰርጀሪዎች አያስቸግሩም። በቃ ሶሻል ሚዲያ የበጠበጡት ሰርጀሪዎች ናቸው። እንኳን ሀናቡ ቁጭራ በጣም ደስ ብሎ እኛ ያስቸገሩን ድሮ ራሷን እንግዲህ አጋልጣለች። አንቺ ምንም ማድረግ አይቻልም። ሶስተኛዋ ሰርጀሪ ሆና ተገኝታለች። እንግዲህ ኧረ ይሄ ምን መዓት ነው የያዘው በፈጣሪ ስም። በሰርጉ ቀን ኳስ ላይቭ ገብቶ ያል። ኧረ ተው አርሰናሎች፣ ኧረ ተው ተው አድቡ። የደውሉላቸው ደንበኛ ሬቸል ጓጃም ልጅ ማንጭም ብሎ አቂ ሚስቴናት እንጂ ደንበኛ ነው። እያበድን ነው። አሁን ሲጋው ሰውን ቃለው ብለህ እንደው ትናገራለህ። እንደገና ምን አልክ? እኔ ያንተ ልጆች ሁለት ልጆችክን ሶስት ልጆችክን ብዬ ካላቅም የአራት ልጆች እናት ብለህ አፍን ትከፍታለህ። ልጆቼን አትቁጠር። ቁጭ ብለህ አንተ ቡዳ አንተ ማዲያቲያም ቅሌታም ሽማግሌ አልከበር ያልክ ሽማግሌ ልጆቼን አትቁጠር። እሺ እኔ የሰው ልጅ ተናግሬ የማላቅም፣ ስለ ልጆችም አውርቼ አላቅም። ስለዚህ ሀናቡን እንቃለው ምን እላለሁ የምትለውን ቀጥል። ኖርማል ነው። እኔ እሷ አያሸማቅቀኝም። ግን አራት ልጆች ኖሯት የሰው ባልቀማች ለምትለው ነገር ኖርማል ነው። እሱም ኖርማል ነው። እንግዲህ ካንተ ሚስት አንተን አልቀማ፣ አንተ ለመቀማጥ የምትሆን ሰው አይደለም። ስለዚህ ምን ሆነ ነው ተቀሚዋ አርፋ በተቀመጠችበት ቦታ አንተ 10 እየደጋገምክ የሰው ባልቀማች እያልክ እኔን መናገር አይከብድም? አንቺ አዲስ ሲን ሰውዬሽን እንግዲህ ከሰሞኑ በተለያዩ ነገሮች እየታማች እንደምትገኝ እናውቃለን። ዮኒ ማኛ እንግዲህ እሱን ነው እያጋለጠ የሚገኘው። ምን አገባህ የራስን ህይወት አትኖርም ወይ? እኔ ስንትም ልጅ ይኖረኝ ነው የምትለው። እንግዲህ እኛ ገርል ፍሬንድ ስንይዝ ሚስቶች እናቶቻችን አያውቁም፣ አባት አያውቅም። አሁን መንበላጠጥ ምንም ችግር የለው። በእኛ ዘመን የእኛ ገርል ፍሬንድን እናቴ አታውቅም። የማናችንም እናት አባት አያውቅም። እንኳን ሶሻል ሚዲያ ላይ ይዤ መጥቼ እያሳየው ልንበላጠጥ ቀርቶ አንዳችንም ገርል ፍሬንድ አሳይተን አናውቅም። ይሄ የተበላሸ እካክ ዘመን እንደሆነ አይቼዋለሁ። ይሄ ትውልድ በጣም ብልግናውን አደባባይ ይዞ እንደሚመጣ አይቻለሁ። እኔ ያየሁት ይሄ ነው። እውነተኛ ፍቅር ጩኸት አይፈልግም። እውነተኛ ፍቅር ጩኸት አይፈልግም። ሄርሚሻዬ እውነቴን ነው። እውነተኛ ፍቅር ራስ የምታጣጥመው ነገር ነው። እኔ በተአምር ቤተሰብ የሚያውቀው ነገር አንድ ነገር አልነበረም እኛ ገርል ፍሬንድ ስንይዝ። አሁን ዓለሙን ላይ ይልኝ ይባላል። ከዛ በኋላ ሲተሰዳደቡ ታያለ። ማያስተውል መሀይም ትውልድ ተፈጥሯል። እንግዲህ ምንም ማለት አልችልም። ይሄ ሰውዬ በቃ ችግር አለበት። በዚህ ጋር ጥሩ ነገር አንዳንድ ጊዜ ይናገራል፣ አንዳንዴ ደግሞ እብድ ነው። እዚህ ጋር የሚናገረው ነገር እንግዲህ ማናችንም ሊያስማማ የሚችል ነው። የተደበቀ ነገር ሁሌም ይጣፍጣል ነው። ምክንያቱም የሰው ልጅና የሰው አይን አይኖረውም። በጣም የሚደገፍና የሚበረታታ ሀሳብ ነው። እንግዲህ ዮኒ ማኛ እያለ ያለው በፊት ላይም እንደዚህ ነበረ። ትክክል ነው። እናንተ ምን ትላላችሁ በዚህ ላይ? እስቲ ዮኒ ማኛ በሰጠው ሀሳብ ላይ የእናንተ አስተያየት ምንድን ነው? የኔ እናት ጆኒ በዚህ ሰረም አንቺም እንዴ ነው ብቻ ነኝ የቀሩት። እናቴ የማን የእንትና ልደት ነው የሄለን ልደት ነው እና ዝም ብለን ፈታ እያልን ምናምን እየተጫወተ ምናምን ነው። ለዛ ነው እንዴት ነህ? ወይኔ ጉዴ እናቴ እኔም ፏል በል እንዴ ላስመጣ
ደስ ይለኛል። የቶቦሪስ ቴንክ ዩ ሶ ማች ብሮ። እንዴት ነህ? ተመቸክ? አለሁልሽ ቤታዬ። እንዴት ነሽ? ልኝናቴ ሄለን የት ሄደች? አንተ ጋር ነበረች ነበር። ላምጣት? አንቺ ቆይ ጆ ስማ፣ እኔ ቲክቶክ ስጀምር ያኔ ጊፍት በምትሰጠኝ ሰዓት አንተ ነበር በጣም ወድ ጆዬ። እኔም በጣም ነው የምወድሽ። እኔ ደግሞ አሁን እየመጣሁ ለአንቺ ነው የምሰጠው። በጣም ነው የኔ እናት ቴንክ ዩ። እኔም በጣም ነው የምወድሽ። አሁን ነው እንደ ጆዬ የገባው? አሁን ነው የገባው ማለት? ኧረ ቆየው ቤታዬ። ሌላ ታሪክ ውስጥ ናቸው እንግዲህ ቤታየውና እንግዲህ ዲቦራ ሄለን ወርቅዬ ፕሮግራም ላይ ተገኝታ ነበር። እንግዲህ ቤታየው ጨብሰው ነው የመጡት። ሌላ ታሪክ ውስጥ ሆነው እኔ አልሰማም፣ አንተ ለእኔ አታውቅልኝም፣ እኔ አልሰማክም፣ ምንም አታመጣም። አይ ነው ታሴራላችሁ፣ ተሰብስባችሁ ታውቃታለች ብለህ የምትገምታትም ሴት አለች። ተሰብስበክ ምንም ማስረጃ ይዘህ ብትመጣ አንድ ላይ ሆናችሁ እግዚአብሔር ያዋርዳችሁ። እኔ እንዳመጣ እንደዚህ የምታደርጉት ነገር አውቃለሁ፣ የትም አትደርሱ። ዮናስ ሙሉነህ ሲያለቅስ ነበረ ማታ እና ኢንተርኔቱ የተበላሸው እሷ ከመጣች ጀምሮ ነው ላልከው ህይወትክ እስናደሰኝ አብሶሉትሊ ስለምንም ነገር እንዳታወራ አድርጌያለሁ። አቅላችኋለሁ ብለህ ስለምንም ነገር አሁን ስለ ትግሬዎች እያወራክ ነው። ይሄን 2 ቀን ትግራዋይን የሰደብከውን ቪዲዮዎች እንዳለ አምጥቼ ያስቀምጥልሃለሁ። ልክ ትገባለህ። አሁን እነ ኩዊሊያም ዶይት እያደረጉት አይቻለሁ። ትግራዋዮች ያስተነፍሱሃል፣ ትግራዋዮች እንዲያረጉሃል ምናምን የሚባለውን ቪዲዮ እነ ኩዊሊያም ቁጭ ብሎ ተመላለሽ ተሰዳቢዎች ስለሆነ ቁጭ ብሎ ዶይት ስታደረጉት አይቻለሁ። እናንተን የሰደባችሁትን አምጥቼ ደግሞ አስቀምጥላችኋለሁ። የዮናስ ሙሉነህ፣ የጂጂ ኪያ፣ የእዮዳ ረዳ ተመላላሽ ተሰዳቢ መሆናችን መቆም አለበት። እነዚህ ሰዎች ሲሰድቡ የምንርቃቸው፣ ሌላን ሲሰርቡ ደግሞ እኛ ለሚሰርበን ብለን የምንሄድባቸው ሰዎች መሆን የለባቸው፣ ማቆም አለባቸው። ጥላቻቸው መቆም አለበት። የእነሱ ተመላላሽ ተሰዳቢ እንዴት እንሆናለን? እንደኛ እኮ ህሊና አለን፣ ትላልቅ ሰዎች ነን። የሚበጀንን እኮ ማገናዘብ አለብን እኮ። እና ከሴቶች ደግሞ የሚወደው ኩዊሊያ እና ሎዛን ነው ብሏል ደግሞ ታድሎሽ። ከዚህ በፊት ግን ትግሬዎች ናቸው ጠላቶቼ ብሎ እኔንም ትግሬ አድርጎኝ ሲሰርብ ነበርና ተይ በቃ የለም ታረቅ ፈልጓል። ተመላላሽ ታካሚ ነበር የምናውቀው። እንግዲህ የዮኒ ማኛ የእዮዳብና የጂጂኪያ ተመላላሽ ታካሚ መሆናችን ይብቃ ያለችን ነው እንግዲህ። ስለዚህ ልንነቃባቸው ይገባል። ሁላችሁም እንግዲህ እሱንም ዲዩት ስታደርጉ የነበራችሁትን በእዮዳብ ላይ የተነሳችሁትን ሁሉ ስትሳደቡ የነበረበትን አመጣዋለሁ ማስረጃ አለኝ እያለችን ነው እንግዲህ። ሆን ለቃለንና ጂጂ አሁን ልብላ በቃ ጨረሱልኝ። አዎ አሁን ኢንስታግራም ላይ ደውልልኝና ንገረኝና ለቅልኝና 500 እሺ ወይ እኔም ምስናት እንግዲህ እስክትወርድበት ድረስ እንግዲህ ቤተሰብ ሆነዋል። ልጄ እናቴ የተባባሉ ነው። መጨረሻውን ጥሩ ያርግላቸው ብዬ ነው የምመኘው። ጃኒ ይለዋል መንገድ ላይ እንዴ ጃኒ ምናምን ጃኒን አምጣት ምናምን ነገር። ኧረ ትመጣለች። አው ትንሽ አሁን የግል ጉዳይ ላይ ሆና ነው አልኩ። እኔ ደግሞ በቅርቡ እመጣለሁ። እመጣላችኋለሁ በቅርቡ። ጋይስ ከስንት ሺህ በላይ ነው? ከ5000 በላይ 10,000 በላይ እኔ ጋር ስላለ ከፍ ተብሏል ማለት እሱ ስላለ እንትን እኔ ከተመቸኝ ልጅና ህይወቱን ከቀየረ ልጅ ብዬ የማስበው ከወጣቶች ታኩሬ ጎበዝ ልጅ። ታኩር በጣም አሪፍ ስራ ነው የሰራው። በርታ ታኩር በጣም ጎበዝ ታኩር ሙስሊም ነህ፣ እግዚአብሔር አብዝቶ ይስጥ። እኔ እግዚአብሔር ብዬ ነው የምነግርህ። ጥሩ ስራ ነው ያደረከው። የልጅ አዋቂ ሆነሃል። እኔን እኮ ልሶኛል ታኩር። ከዚህ በፊት ከሙስሊም ጋር ጓገጭ ስባባል እብድ ብሎ አሳብጀው ልሶኛል። እኔ ለምን እንደሆነ ምክንያትን ካወቀው አይሞቀኝ አይበርደኝም። አሁን ያለበት ሁኔታ እጅግ ደስ የሚል ነው። የትናንቱ ታኩር
ለአማራ ወገን ቁጭ ብሎ አሰባስቦ ደረሰ። በደብረ ብርሃን በነበረው የእርዳታ ማሰባሰብ ላይ ወሳኙን ሚና ሲጫወት የነበረው እንግዲህ ታኩር እንደሆነ እናውቃለን። በዛም የተነሳ ነው እንግዲህ ዮኒ ማኛ ከባድ እንግዲህ ያው አሁን ላይ ሽብሻቦ ላይ ነው እየደገፈችው የምትገኘው። አዎ አይካድም እንግዲህ ታኩር ጥሩ ደረጃ የደረሰ ልጅ ነው። ሰርቶ መጥቶ ነገሮችን ቦታው ላይ በማሳረፍ የምናውቀው ጥሩ ልጅ ነው። ያለ እድሜው ከፍ ብሎ የተገኘ ልጅ ነው። ነገም ከፍ ብለን እናገኝ ብለን እንመኝላለን እንግዲህ